በጣም ብዙ ሰው ነው ለመናገር በጣም ብዙ ሰው ወቅሶኛልና ባደረኩት ነገር እውነቱን ስነግራችሁ አልጸጸትም። በጣም ደስተኛ ነኝ። ምንም አይጸጽተኝም ያደረኩት ነገር። እኔ ላቁመ እኮ እንደዚህ ስታወራ ግርም ነው የሚለኝ። የምሬ ነው አልጸጸትም። ምክንያቱም ምን ያሳለፍኩትን ነገር በደንብ ጠንቅቄ አውቃለሁኝ። ብዙ ነገሮችን እኮ ትቼ ነበር እውነት ለመናገር ምንም ነገር ላለማድረግ በቃ ነገሮች ያበቃሉ። እኔ የራሴን ህይወት እኖራለሁ፣ እሱም የራሱን ህይወት ይኖራል። ከዛ ደግሞ በህግ አግባብ ማለቅ ያለ ያው ህግ ነገሩን ይዞት ስለነበረ በህግ አግባብ ማለቅ ያለበት ነገር ያልቃል ብዬ ትቼው ነበረ። ቦታችንን እንወቅ አሉን። እሺ እኔም ቦታችሁን አሳያችኋለሁ። ማንነታችሁ እስከ ድረስ እንደሆነ ልካችሁ ማን እንደሆናችሁማ በደንብ አሳያችኋለሁ። እንግዲህ አሳይን አሉ። አላወቁም መሰለኝ ራሳቸውን እና በምን አይነት ጊዜያት ውስጥ ምን እንደመደረግ እንደሚችሉና እንዴት ከህይወቴ ማስወጣት እንደሚችል በደንብ ላሳያቸው ፈለኩኝ። አደረኩት። በቃ እኔ ሆኜ ነው የተውኩት ነገሩን በሙሉ እንጂ በደንብ እስከ ጥግ ሄጄበት እላቸውን የሁሉንም በደንብ አስጨርስ። በጣም በጣም ደስ ስላለኝ ነው። ባረገችው ነገር በጣም ደስተኛ ናት። እዚህ ጋር ቆመሽ እኔ እንድታስጠቁሪ መሆኑ ነው። አገባኝ። እኔ ሄድልሻለሁ፣ አንቺ ፈለግሽው ላውሪ መጨረሻ ምን ተይ ላውራበት። ወይኔ ፈጣሪ ሆይ ምን አርጉ ነው የምታያቸው? እነሱ ለራሳቸው ጭንቀት ላይ ናቸው። የራሳቸው ጉዳይ አለባቸው። ጂልኝ በቃሽ ነኝ ማማ ተነስታለች ነኝ። እንግዲህ ተውያች ነኝ። ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ያላችሁ በሰላም እንደሆናችሁ ተስፋ እናደርጋለን። ያው እንግዲህ ሰሞኑን ጠፍቼባችኋለሁ፣ አልነበርኩም። የተፈጠረውን ነገር ታውቃላችሁ። ምንም ማድረግ አይቻልም። ሩትና አብርሽ መካከል የተፈጠረውን ነገር አይታችኋል። በጣም አዝነናል። እውነት ለማውራት ሙሉ ቤተሰቡ የአብርሽ ቤተሰብ ነጋሽዬና በቃ ብዙዬም ሁላችንም አዝነናል። ለምን በቃ የሆነ ታረቁ ደስ አለን ብለን ሳናበቃ በደስታችን ላይ ነው ውሃ የከለሱትና በጣም አዝነናል። ያው የተፈጠረውን ነገር ታውቃላችሁ። ሩት ያው እንግዲህ አልተጎዳችም፣ እስካሁን ጉዳት አልተሰማትም እያልኩ አይደለም። ያው ታውቃላችሁ ፋሚሊ የተፈጠረው ነገር እያንዳንዱን ነገር ለእናንተ ማውራት አይጠበቅብንም። ለምን ከቪዲዮ ጋር ከእያንዳንዱ ቪዲዮ ጀርባ እናንተ ስላላችሁ ማለት ነው። ብዙ ነገር ሆኗል፣ ብዙ ነገር አሳልፈዋል፣ ብዙ ነገር ተፈጥሯል። ግን ያ ሁሉ አለፈ፣ በቃ ታረቁ፣ ደስ አለን ብለን ሳናበቃ እነሱ እንደዚህ ሲሆኑ በጣም ነው የተሰማን። በጣም ነው ብላችሁ። አዎ ሩቴ ተሰምቷታል፣ ከፍቷታል፣ በጣም ውስጧ አዝኗል፣ ተጎድታም ነበረ። ልክ ነው። ያው ሁለቱም ጋር እልህ ነበረ፣ ሀዘን ነበረ፣ ግን ያው በቀልም ነበረ። ግን ደግሞ ሆነ ማለት አንዳንዴ እኛ ተበቃዮች አይደለንም ለማለት የፈለኩት። በቀል እግዚአብሔር ነው። ሩታ ለእግዚአብሔር አሳልፋ ሰጥታ ወደ ድሮ ፍቅሯ ብትመለስ ደስ ይላል ነበረ። ግን በጣም ነው የደነገጥነው። ቪዲዮን ሳየው በጣም ደንግጫለሁ። እንዴት እንደዚህ ታረጋለች? እንዴት በዚህ ናክል ደረጃ? ያው እሱም ደስ ብሎት ነበር። ደስ የሚል ፊት አይተናል። አብርሽም በቃ ደስ ብሏቸው ወደ ድሮ ፍቅራቸው ይመለሳሉ ብለን ስንጠብቅ ድንገት እሷ ተነስታ ጌም ኦቨር ስትለው በጣም በቃ የተሰማኝ። እሷ ብቻ አይደለችም፣ ሙሉ ፋሚሊ ማለት ነው። በቃ በጣም አዝኗል። ከብዙዬ ጋር ራሱ እየተደዋወልን እያወራን ነበረ። ግን ብቻ በቃ ምን እንደምላችሁ አላውቅም። ለምን ይሄንን አረግሽ፣ ለምን እንደዚህ ተፈጠረ ብዬ ለውቅሳትም አልፈልግም። ለምን ቢባል ተሰምቷታል። ብዙ ጉዳት ውስጧ ነበረ። ብዙ ነገር አሳልፋለች። ያው እናንተም ታውቃላችሁ ብዙ ነገር። ግን ደግሞ እንደዚህ ነገር ደግሞ ሲፈጠር በጣም ነው ያዘንኩት። በቃ የምሬን ነው ብላችሁ ውስጥ ተሰምቶኛል። እና ስለሱ ጉዳይ ላወራትም አልነበርኩም። ቤት አላገኘዋትም። ካገኘዋት ትንሽ ቆየት ብያለሁ። አላገኘዋትም። እሱንም ላገኛት ቤት መጥቼ ነው ያለሁትኝ። እፈልግሻለሁ ብያታለሁ። እስክትወጣ ድረስ ላውራችሁ ብዬ ነውና ቤተሰብ በቃ ይደብራል። ብዙዎቻችሁ እንደኔ የተሰማችሁ ልጆች አላችሁ። ለብዙዎቻችሁ ተሰምቷቸዋል። ለምን
የነሱን ደስታ የነሱን ሰላም የምትጠብቁ በጣም ብዙ ልጆች አላችሁ። እናንተ ደስ ብሏችሁ እናንተ ምንኛ ደስታችሁ ሳታጣጥሙ፣ ነገር ግን ይሄ ነገር ሲከሰት በጣም እንደተሰማችሁ አውቀናል። ብዙ ነገር በቃ በአስተያየታችሁ በኮሜንታችሁ ይጻፋችሁልን ብዙ ልጆች አላችሁ። እናንተም እንግዲህ ያው ዛሬም ነገ የምንለው ነገር ቢኖር ልጅነት እንጂ ወደ ድሮ ፍቅራቸው ይመለሳሉ ብለን ተስፋ እናደርጋለን ከፈጣሪ ጋር። ያውልህ ነው በቀል ላይ ናቸው ሁለቱም። እንደዛ አይነት ነገር ነው የተፈጠረውና ቤተሰብ እንግዲህ ፈጣሪ ሰላሙን ፍቅሩን ያምጣላቸው ከማለት ውጪ ምንም አንልም። እኛም ከመምከር ከመቆጣት ከመናገር በስተቀር ያው ምንም ማድረግ አንችልም። ያው ለምን ዝም ብንል እህት አይደለሽም ወይ ቤተሰብ አይደላችሁም ወይ እንደዚህ ሲሆኑ ለምን ዝም ትላላችሁ? ይሄን ነገር ሲፈጠር ለምን እያያችሁ እንዳላየሱ ታልፋላችሁ የምትሉ ብዙዎቻችሁ ስላላችሁ ያው ለእናንተም ግልጽ እንዲሆን እኛ እንቆጣለን እንናገራለን። ከዛ በተረፈው ደግሞ ፈጣሪ እንግዲህ ያው ፈጣሪ ሲባርክ ነው ትዳር የሚቀጥለው፣ እግዚአብሔር ይጨመርበት ነው የምንለው እና ቤተሰብ ለሱ እንግዲህ ዛሬ ሩቴን ምን እንደምትል አላቅም። ለምን እንደዚህ አልጠበቅንም ነበር ማናችንም። ነገር ግን ተፈጠረ። ለውቅሳት ፈልጌ አይደለም ብያቸዋለሁ፣ ለውቅሳት አይደለም ግን ደግሞ ለምን እንዲያረክሽ ብዬ መናገር ፈልጋለሁ፣ መጠየቅ ፈልጋለሁኝ። እሷን ከሷ አንደበት መስማት ፈልጋለሁ ለምን እንዲህ እንዳረገች። ያው እህቷ ነኝ አይደል? ብታማክረኝ ጥሩ ነበረ፣ ግን ከሆነ በኋላ ደግሞ መናገር አልችልም። ደግሞ ልጠይቃትም በዛው እንደ ምክር ነው የምናገረው። እኔ በማንም ትዳር አንገባም ብለናል። በትዳራቸው ጣልቃ ከመጀመሪያ ጀምሮ አንገባም። ሁለቱም ካጠፉ አንተ ትብስ አንቺ ትብስ ተባብለው የሚኖሩት እነሱ ናቸው። ስለዚህ ሁለቱንም ነው እንጂ የምንናገረው፣ ለአንድ ወገናን አንዱን አንናገርም። ያው ዛሬም ቢሆን የምንናገረው ነገር ለምን እንደዚህ ትሆናላችሁ ታረቁ ምናምን እንደዚህ ነው እንጂ ምንለው እኛ በሁለቱ ክፍተት ባህል ገብተን ያው ክፉ ቃል ብንነጋገር ነገር እነዚህ ልጆች መታረቃቸው አይቀር መገናኘታቸው ስለማይቀር ትርፉ ትዝብት ነው የሚሆንብን። ስለዚህ ሰላም ሁኑልን እባካችሁ ምናምን ነው የምንለው። ይህንን ነው የምንላችሁ ፋሚሊ። እንግዲህ ሩትዬ መታለች ያመጣች ሩትዬ እንዴት ነሽ? አንቺ እየጠፋሽ ብቻ ነው ጥሩ ነው። ለምን ያፈቀኝ እኮ ነው። ልጅቷንም አታሳይን እየደበቅሻት። ያው ተናፍቃ ስትገኝ እኔም ተናፍቄ በገኝ ይሻላል ብዬ ነው ከሷ ጋር እኩል አይደለም ብለሽ ነው። ይሁንልሽ። እንዴት ነሽ? ጥሩ ነው። ሰርቄሽ ልጅቷን ሰርቄ እሱም ፈሩልኝ ማማ ላይ አይንሽን አንሺ ጥለሻል። ከመጀመሪያ ጀምሮ ማማ ላይ አይንሽን ጥለሻል ነው የሚሄደው። አይ ታያ ፓርቲ ሳይሆን የተነሳችሁት ፎቶ ከኔ ይልቅ አንቺ ነሽ እናት የምትመስዩ እኮ የሆነ ልቅ ፊታችሁ ምናምን ይመሳሰላል። ከቡቹ ጋር ትደግልሻል። እሱ ሳይሻል አይቀርም ጡት በዚህኛው በኩል ለቡቹ በዚህኛው ለሰው እያጠፋሽ የጋራ አንተ ትብስ ተባብለው እንዲያድጉ እሱም ተስማምተው ይጠባል። እሱ ጥሩ ሀሳብ። በቃ ታጠቢያቸዋለሽ እንግዲህ ከቻልሽ ምን አደርጋለሁ አለው። ደህና ነሽ? ኧረ አንቺ ደግሞ ወፍረሻል። የሌለ ምንድነው ግን ያለ መድረስ ነው አልገባኝም። እኔ እናቴ ቤት አይደል ያለሁት። ታያ ያላሰብ ብላለሁ፣ ጠጣለሁ፣ ተተኛለሽ። በቃ እውነትሽን ደግሞ አምሮብሻል። ሰው እዚህ ቁጭ ብሎ ፀጉር ይሰራል። እኛ ጥሩ ነው፣ አሪፍ ላይ ነሽ። ለማንኛውም ምንም አትይም። የኔ ድንቡሽቡሽ ትንሿ እህቴ አሪፍ ላይ ነሽ፣ አምሮብኛል። ደህና ነኝ። ለምንድን የጠፋሽው? ሰሞኑን ያው ታውቂያለሽ አልነበርኩኝም። የኔ ነገር እኮ ጭልጥ ብሎ መጥፋት ከዛ ድንገት ብቅ ማለት እንደዚህ ያደርገኛል አንዳንዴና ብለን አልፈነዋል። ታያለሽ፣ ምንም ማድረግ አይቻልም። ዛሬ እንግዲህ በቤተሰቦቻችን ፊት እንዴት ናችሁ ቤተሰብ? በመጀመሪያ ይቅርታ፣ ወይኔ እኔ እኮ አመል አለብኝ። ስለዚህ ለምትገባው ነገር ከሰው ጋር ኮንኩኝ መጀመሪያ ብቻዬን ሰው ነው እንዴት ናችሁ ምናምን ብላችሁ እና ከሰው ጋር ኮንኩ ግን አብሬ ያለኝ ሰው ነው ማወራው። ከዛ በኋላ ወዴስ ትዛይልኝ ይቅር በሏት ብለውሻል። አይጨክኑብሽም ባንቺ ያው ታውቂያለሽ። የሚረዳኝ ይረዳኛል። አልተረዳችሁኝ ማዝናለት ያለሽ ማረጋችሁ እና ሩትዬ ያው ዛሬ ፈለኩሽ። ሰሞኑን የተፈጠረው ነገር ያው
ብዙዎቹም አይተዋል። ቤተሰብም ከነሱ የሚያመልጥ ነገር የለም ታውቂያለሽ። ስለዚህ ምንድን የተፈጠረው? ምን ሆናችሁ ነው? እኛ ደስ አለን፣ ደስታቸው ተመለሰ፣ በቃ አሁን ታረቁልን፣ ወደ ድሮ ፍቅራቸው ተመለሱ ብለን ሳናበቃ የተፈጠረው ነገር ደግሞ በጣም እንትን ይላል፣ ይደብራል፣ ያስጠላል። ማለት ለእኔ ብቻ ሳይሆን ቤተሰብም አለ ፕላስ የአብርሽ ቤተሰቦች እነ ቡዝዬም አሉ። ሙሉ ቤተሰብ ደስ ብሎት ነበረ። ልክ ደስታችንን አጣጥመን ሳንጨርስ ይህ ነገር ሲከሰት ለምን እንደዚህ ያደረገች ብዬ ተሰማኝ። ማለት ኖቤልን አውርተሽው ከእሱ ጋር ተማክረሽ እንደዚህ በማድረግሽ ያው እውነት ለማውራት ሁላችንም አዝነናል። ያው ከሱ ይልቅ ዘመዳችን ቢሆንም ከሱ ይልቅ ደግሞ እኔ እህትሽ የእናትሽ ልጅ አለሁኝ። እኔን ብታወሪኝ እኔን ከኔ ጋር ብንማከር ይሻላል ብዬ አስብ ነበር። እሺ ግን ለምን ሆነ እንደዚህ? ለወቅስሽ አይደለም። ብንማከረውን አንቺ በዚህ ሀሳብ ለኔ ተስማሚ ነበር? አይ እንደዚህ እንድታረጊ አልፈቅድልሽም። ሆነን ለማውራት ዋናው እሱ እኮ ነው። ኖ እንደዛ አይደለም። ይኸውልሽ ሩትዬ ምን አለ መሰለሽ፣ አንዳንድ ሰዎች ልክ ነሽ፣ አንዳንድ ሰዎች ልካቸውን ማወቅ አለባቸው። ዋጋቸውንም አግኝተዋል። ግን እነዛን ሰዎች ያው ልክ ነሽ እኮ አብርሽ አለ በዛ ነገር ውስጥ። አብርሽ ብቻ አይደለም ቤተሰብ አለ፣ ሙሉ ቤተሰብ፣ የኛንም ቤተሰብ ጨምሮ ማለት ነው። የእናንተን ደስታ የእናንተን ሰላም የሚፈልግ ስለ አብርሽ ብቻ እየተናገርኩ ሳይሆን ሩትዬ ቤተሰብ አለ፣ ሙሉ ቤተሰብ አለ። እኛም ቤተሰብ ቢሆን የሱም ቤተሰብ ቢሆን በቃ ደስ ይላል። እናንተ ሰላም ስትሆኑልን፣ እናንተ ፍቅር ስትሆኑልን ማየት ነው የምንፈልገው። እኛ ያንን ነገር ነበር የምንፈልገው። ግን ተመለሰ ብለን ሳናበቃ ይሄን ነገር ሲከሰት በጣም አዝነናል። ሆነን ለማውራት ከልባችን ያዘን ነው። ብዙ ፋሚሊ ያለ ያዘነ። እንዴት እንደዚህ ታርጋለሽ? ሲጀመር ማለት ነው በቀል እግዚአብሔር ነው ብለሽ ትተሽ ለእግዚአብሔር አሳልፈሽ ሰጥተሽ መቀጠል ነበረብሽ። እኔ እኮ ማለት ሚሊ ብዙ ነገሮችን እኮ ትቼ ነበረ። እውነት ለመናገር ምንም ነገር ላለማድረግ በቃ ነገሮች ያበቃሉ። እኔ የራሴን ህይወት እኖራለሁ፣ እሱም የራሱን ህይወት ይኖራል። ከዛ ደግሞ በህግ አግባብ ማለቅ ያለ ያው ህግ ነገሩን ይዞት ስለነበረ በህግ አግባብ ማለቅ ያለበት ነገር ያልቃል ብዬ ትቼው ነበረ። ግን ደግሞ አንዳንድ ሰዎች ያለ ልክ በጣም ቦታችንን እንወቅ አሉን። እሺ እኔም ቦታችሁን አሳያችኋለሁ። ማንነታችሁ እስከ ድረስ እንደሆነ ልካችሁ ማን እንደሆናችሁማ በደንብ አሳያችኋለሁ። እንግዲህ አሳይን አሉ። አላወቁም መሰለኝ ራሳቸውን እና በምን አይነት ጊዜያት ውስጥ ምን መደረግ እንደሚችሉና እንዴት ከህይወቴ ማስወጣት እንደሚችል በደንብ ላሳያቸው ፈለኩኝ። አደረኩት በቃ። ከኔ ጋር አጉል ፉክክር ውስጥ መግባት ፈልጉ አንዳንድ ሰዎች ገባሽ? ህይወቴ ውስጥ ዝም ብዬ ችላ ስላቸውና ለነሱ በቃ ማለት ኬር እንደማይሰጠኝና ለነሱ ብዬ ምንም ማጠፋው ታይም እንደሌለና በቃ በራሴ ነገር ውስጥ ስጠመድ እኛ በቃ ይበላይነን ምናምን የሚል አይነት ስሜት ተሰማቸው። የነዛን ሰዎች ማንነትና ምንነታቸውን በደንብ ማሳየት ፈለኩኝ። ምንም ቢሆን እንዴት አድርጌ ዳር እንደማስቀራቸው ማሳየት ፈለኩኝና በቃ አሳየኋቸው። ለዛ ብዬ ነው ነገሮችን ያደረኩት። ሲቀጥል ደግሞ በጣም ብዙ ሰው ነው ለመናገር በጣም ብዙ ሰው ወቅሶኛልና ባደረኩት ነገር እውነቱን ስነግራችሁ አልጸጸትም። በጣም ደስተኛ ነኝ። ምንም አይጸጽተኝም ያደረኩት ነገር። እኔን አቁማ እኮ እንደዚህ ስታወራ ግርም ነው የሚለኝ። የምሬ ነው፣ አልጸጸትም። ምክንያቱም ምን ያሳለፍኩትን ነገር በደንብ ጠንቅቄ አውቃለሁኝ እና ብዙ ሰዎች ደግሞ እኔን ለመናገር እኔን ብዙ ነገር ለማለት ሞክረዋል። በጣም የሚገርመኝ ነገር እኔ እንዴት እንደሆነ አላውቅም፣ ነገር እኔ ላይ በጣም ይገናል። ይሁን አንዲት ስህተት እኔ ላይ ከታየ በቃ ሀገር ምድሩ በቃ ትልቅ ነገር ያደረኩኝ እስኪመስል ድረስ እኔ ላይ በጣም ብዙ ነገር ይገናልና ለምን እንደሆነ አላውቅም። ያው ኤኒዌይስ ገነነም አልገነነም እኔ መስሎ አይታየኝም። ማለት በቃ ያደረኩት ነገር ለኔ ትክክል ነበረ፣ ትክክል ነው ያደረኩት። ምክንያቱም ማንነታቸውን ማወቅ ፈለጉ፣ እንደዚህ አይነት ነገር ማየት ፈለጉ። እስቲ እንየው አሳይናሉኝ፣ አሳየኋቸው። በቃ አለቀ። ያንን ያደረኩትኝ እና አሁንም ቢሆን እኔ ሆኜ ነው የተውኩት ነገሩን በሙሉ እንጂ በደንብ እስከ ጥግ ሄጄበት እላቸውን
የሁሉንም ምል በደንብ አስጨርስ። በጣም በጣም ደስ ስላለኝ ነው እውነት። በቃ ማለት ልካቸውን ማወቅ ስለቻሉ በጣም ደስ ብሎኛል እና ማድረግ የምፈልገውን ነገር በደንብ ማድረግ እንደምችል አሳይቻቸዋለሁ። ኤኒዌይስ ያ ነገር አስደስቶኛል። አሁን እኮ ልክ ነሽ እኮ ሩትዬ። እኔ በአንድ በኩልም ልክ ነሽ እላለሁ፣ ግን ልክ የሆንሽበት ቦታ ስላለ ብቻ ነው። ለሁሉም ልክ ነው ብዬ ያረግሽው በሙሉ ልክ ነው ማለት እኔ እኮ ይኸውልሽ ነገሮቹ በጣም ወዴት እየሄደ ነው በሚል ነገር አቆምኩት። ማለት ላይክ የኛ ፋሚሊ በጣም ደስተኛ ነበሩ። ዙሪያችን እነገኒ ቡዜ በቃ ስትደውልልኝ ምናምን ያለው ነገር ሊናየን ትንሽ እንትን አለኝ፣ ደበረኝ። እኔ እንደሌሎቹ ማን አለብኝ ብዬ ደንታ ቢሶኝ ነገሮችን መቀጠል እችል ነበር። ላይክ በቃ ማንም ለቤተሰቡ ምንም ሳይመስለው እንዳደረገው እኔ ማድረግ እችል ነበር። ገባሽ? ለኔም ቤተሰብ ለነቡዝዬ ምንም ነገር ሳይመስለኝ ነገሮችን መቀጠል እችል ነበር። ምን ቸገረኝ ብዬ ግን በቃ አልቻልኩኝም፣ ደበረኝ። ይሄን ነገር ማስቀጠል አልፈለኩኝም እና ከት ማድረግ አለብኝ፣ ይሄን ነገር መናገር አለብኝ ብዬ አስቤ ነው እንጂ በጣም ረጅም ሄጄ በጣም ብዙ ነገር ማሳየት ብዙ ነገር ማድረግ እችል ነበር። ግን በቃ የሆነ የሚዝ አንዳንዴ ሌላ ሰው አጠፋ ብላችሁ ወይም ደግሞ ሌላ ሰው የሆነ ነገር ሆነ ብላችሁ እናንተም ተከትላችሁ ከዛ እኩል አንድ አይነት መሆኑ ተገቢ ነው ብዬ አላስብምና የሆነ የሚጎትተኝ ነገር እንዳለ ሲሰማኝ ቶሎ ነው ያቆምኩትኝ ነገሮችን። በቃ እዚህ ጋር ማብቃት አለብኝ ብዬ አበቃሁኝ እንጂ በጣም እስከ ጥግ ሄጄማ የሆነ በቃ ጭራሽ ማሳየት ነበረብኝ። ግን ይሁን ኤኒዌይስ በጣም ብዙ ኦዲየንስም አንዳንድ ኦዲየንስ በጣም ያዘንብኝ ምናምን አለ። የሚረዳኝ ይረዳኛል፣ ያልተረዳኝና የሚሰድበኝ ደግሞ አይ ዶንት ኬር። ምክንያቱም ምን ያሳልፍኩትን እኔ ነኝ የማውቀው። አው እኛ እኮ እኔ ህይወት ውስጥ ደግሞ እናንተ እለፉና እዩት እኔ ላይ ደረሰው እናንተ ላይ ድረስ ብዬ አልረግማችሁም መቼም። ለምን እንደዛም እኮ እኔ እንጃ በብዙ መንገድ ብዙ ነገሮችን አሳልፍ ያለሁኝና እንዴት ነው ሴት ልጅ መጎዳት አለባት ወይ ሴት ልጅ ማዘን አለባት ወይ? እኔ አንድ ቀን እንደዚህ እኔ በዚች በ3 ቀናት ውስጥ እንደዚህ ባደርግ እኔ ላይ እንደዚህ ሆነ የሚባል ከሆነ ያኛው ተገቢ ነበር ማለት ነው። ማለት ተገቢ ነበር ስላችሁ ላይክ እንደ ማህበረሰብ እንደ ሀገር በጣም ተገቢና ስነ ስርዓት ያለው ነገር ነው ወይ ሲደረግ የነበረው? እንዴት ነው ያ ነገር አፕሪሺየት የሚደረገው? እኔ እቺን ነገር ባጠፋ ይሄን ያህል መግረኑ በጣም አስገርሞኛል። እኔ ብዙ ጊዜ ነገር ይገንብኛል። ቢገንም ባይገንም ምንም አይመስለኝም። እንግዲህ ቤተሰብ አየችው አይደል? አቁማ እናንተ ማለት አይደለም። አይ የተሰማኝ ስሜት ስለሆነ ነው በዚህ ልክ እንደዚህ እንዳወራ ያደረገኝ። አንቺን አቁሜ እንደዚህ ማለቴ ሼም ሊሆን ይችላል። አይ ነው ግን አይደለም። የተሰማትን በሙሉ አምጥታ ዝርግፍ ታረጋት። እኔ ምንም አይደል። ዝም ብዬ እኮ ነው የሷን መስማት ጀመርኩኝ። እያያችሁ ነው አይደል ቤተሰብ? ማረጋ ይቻላል። ቆሜ እራስ ብሎኝ። ስለዚህ አሁን እቺ ልጅ ምን ትባላለች? እንግዲህ መከሪ ከዚህ በላይ እንዲህ አንዘቀዘቃት ባናቷ አንተክል። ያው እህታችን ናት። ምንም ማለት ነው። እኔ ምን አጥፍቼ ነው መመከር? በጭራሽ ምን አረግዘው ኧረ በጭራሽ አንቺ ምንም የምትመከሪ አይነት ልጅ አለሽ። ምንም ማድረግ አይቻልም። ለማክራት በርቺ እኛ ብለናል። ከመጀመሪያም ጀምሮ እኛ ብለናል። ይኸውልሽ ከዚህ ውስጥ እኛ ነጻችን እጃችንን አውጥተን የለንበት። አንቺ እኮ እንደማታውቂ ያው ማንንም ያውቃል። እኛ ሁለታችን ብታጠፉ ሁለታችሁን ነው እንጂ የምንናገረው እኛ አንገባም። እጃችን ከደሙ ንጹህ ነው። አሁንም ቢሆን ዛሬም ነገም ለሚፈጠረው ነገር እኛ ከደሙ ንጹህ ነን። ቤተሰብ እያያችሁ ነው። እሷ ደስ ብሏት እንዴት እንደሚያደርጋት ተመልከቱ። ኧረ ፈጣሪ ሆይ ለይተህ ምታ፣ ለይተህ ምስማር እንዳታዘንብብን። አይ እኔ አሁን እኔ እኮ ልናገር መጥቼ የምናገረውንም አጣሁ። እኔ ምን ልበላት? አይደለም እኮ እንደዚህ አይደለም። አሁን እኔ ተሰማኝ እውነት ለመናገር እውነት እኔ አንቺ እግዚአብሔርን እኔ ነገሩን እኮ ትቼዋለሁ። እውነት ትቼዋለሁ እንጂ እሷ ትተዋለች። ሌላው ግን እየተንጨረጨረ እያዘንም አለ። ቤተሰብም አዝኗል አይደል? እኔ እኮ እሱን ብዬ ነው የሚሉ የተውኩት። እኔማ በጣም ስትታዩ እኮ ለሄዴ ነበር ማይሆን ምን ልበልሽ ማይሆን አደርገሽ እንዳይመለስ ከልሰሽ
አፈር ከደሜ አብልተሽ ድሮስ ካሎና አይቀር ደብለቅለቅ አድርገው ቤታ ሂጂልኝ በቃ ሂጂ ወደ ልጅሽ። እሺ ሄዳለሁ። ከአንቺ ጋር ምን ቡና አፈላልሻለሁ። አሁን አልጠጣም፣ እንደውም ይቅርብኝ፣ አልጠጣም። ክላራ ናት ሰጥሽኝ ለዚያ እና ቤተሰብ እንግዲህ እያያችሁ ነው። ለማውራት ምንድነው አሁን ባረገችው ነገር በጣም ደስተኛ ናት። እዚህ ጋር ቆመሽ እኔ እንድታስጠቁሪ መሆኑ ነው። አገባኝ። እኔ ሄድልሻለሁ፣ አንቺ ፈለግሽው ላውሪ። እኔ ግን ተመችቶኛል። እንግዲህ እኔ ምንም አላወራም፣ የምሬን ነው እላችሁ። ከመሳቅ ውጪ ምን ልበል? አሁን እናንተም ፍረዱት እስቲ። እንዴት ነው የምትሆንብኝ? እኔ ታላቋ ነኝ አይደል? እኔን አቁማ እንዴት ነው የምትሆነው? ሁሉ ንግግሯ እኮ ይገርማል። የምር ያስቃል። ተውት እንዴ ለሰው ቀልድ ሆኗል። ቤተሰብ አይታችኋል። ያው እንደነገርኳችሁ እኔ መጀመሪያ ጀምሮ አይታችኋል። እኔ ተናድጄ ተቆጥቼ መጥቼ ልናገር ስል እሷ ወደዚህ እያለች ምንም ማድረግ አልችልም። እንግዲህ እኛ ወደፊትም ቢሆን ከመምከር ከመናገር ውጭ ምንም ማድረግ አንችልም። እናገራለን፣ እንቆጣለን። አግባብ ያልሆነውን አግባብ አይደለም፣ ያው ጥሩ የሆነውን እየደገፍን እንቀጥላለን እንጂ በሁለቱ መካከል አንገባን። ግን ያው እንደዚሁ እንዳያችሁት ልንናገር ልንቆጣ እንመጣለን ነው። ቤተሰብ እንግዲህ ተስፋ አንቆርጥም። ነገም ከነገ ወዲያ ይስተካከላል ብለን ነው የምናስበው። እንግዲህ ከፈጣሪ ጋር እናስተካክላለን ነገሮችን። እንግዲህ ቤተሰብ እንደነገርናችሁ እኛ ይሄንን ከማስተካከል እጪ ከፈጣሪ በታች አንቺ አመጣሽ ምን ተይ ላውራበት። ወይኔ ፈጣሪ ሆይ ምን አድርጉ ነው የምታያቸው? እነሱ ለራሳቸው ጭንቀት ላይ ናቸው። የራሳቸው ጉዳይ አለባቸው። አሁን ሂጂልኝ በቃሽ ነይ ማማ ተነስታለች ነይ። እንግዲህ ቤተሰብ ይወት ነይ በቃ ቻው